ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ባለፈው ዓመት መጋቢት 1 2017 ዓ.ም አዲስ አበባ በሚገኘው ከአርቲስት አንዱዓለም ጎሳ ጋር ይኖርበት ከነበረው መኖሪያ ቤት 5ኛ ፎቅ ወድቃ ሕይወቷ ማለፉ የተሰማው የሞዴል ቀነኒ አዱኛን ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ያለ ተፈላጊው ፍሬ መቋጨቱን አባገዳዎች አመለከቱ። የወጣቷን ጉዳይ ህልፈቷ ከተሰማበት ዕለት ጀምሮ በቅርብ ስንከታተልና በባህላዊ ስርዓት ፍትህም እንዲገኝ ጥረት ስናደርግ ነበር ያሉት የቱለማ አባገዳ ጎበና ሆላ ናቸው። ባለፉት 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ግን ሳይሰምር ቀርቷል። ባለፉት 3 ወራት ተጠርጣሪና ተጎጂ ወገኖችን አንድ ላይ በማምጣት ለማየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም። እናም እንደ ኦሮሞ ገዳ ስርዓት በሁለቱም ወገን በኩል ያለውን ሐሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችን በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን። በዚያ ተስፋ ቆርጠን ከመቀመጥ ይልቅ የቱለማና ጉዳ ቡልቱም አባገዳዎች አዋቂ የሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር። ወደ ሟች አባት አቶ አዱኛ ዘመድ አዝማድና የአካባቢው አባቡኮ አውጥተን ብንጥርም ሽምግልናውን አልተቀበሉንም። እናም አሁን ተስፋ ቆርጠን ትናንት ጥረታችንን አቋርጠናል ብለዋል። አባገዳዎች በባህላዊ ስርዓቱ ለመቋጨት የሄዱበት የእርቅ ስርዓቱን ቤተሰብ ያልተቀበለበት ምክንያት የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቆ ሲያብራሩ አባገዳዎች በሚመጡበት ወቅት ሁለቴ በአካል ተገናኝተን የነገርናቸው ነገር አለ። እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው። ማን ገደላት የሚለውና የገደለ ሳይታወቅ እንዴት ጉማ ወይም ካሳ እንበላለን ብለን እንደ ቤተሰብ ጥያቄ አስቀምጠናል። በሕግ ሂደቱም ተሸፋፍኗል። ፍትህ በመሐላና በካሳ አይታለፍም። ስለዚህ በሂደቱ አልተስማማንም። አጣሩና መሐላን ወደ መጨረሻ ነው የምናደርገው ብለዋል። መጣራት ያለበት ማስረጃ ተጣርቶ የአእምሮ ነፃነት የሚሰጥን እውነት እንፈልጋለን ብለዋል። የቱለማ አባገዳ ጎበና ሆላ እንደሚሉት የሟቹ እውነት እንዲወጣ እኛው ነን የጠየቅነው። በዚህም ሁለቱም ወገኖች ፈቃደኛ ሆነውልን ነበር። ግን እውነታው ከጫፍ ሲደርስልን ነው አቶ አዱኛ ጥረታችንን ያፈረሱብን። ስርዓቱ ለፍትህ የሚያደርገውን ሂደት ለምን እንደተጠራጠሩ አላውቅም። እገሌ ነው የገደለው የሚለው በሂደት የሚወጣ እንጂ አሁን አይወጣም። እኛ የቱለማና ጉዳ ቡልቱም አባገዳዎች እውነቱን አግኝተናል። እውነቱን የሚቀበለን ከማጣታችን የተነሳ ያንን አየር ላይ አንበትንም። ውድ ልጃቸውን ያጡ ተጎጂ በሂደት ለሽምግልና ስርዓቱ እንደሚቀርቡ ተስፋ እናደርጋለን ብለዋል። የሞዴል ቀነኒ አዱኛን ህልፈት ተከትሎ በህግ ቁጥጥር ስር ውሎ የነበረው አርቲስት አንዱዓለም ጎሳ አቃቤ ህግ በተሰጠው ጊዜ ክስ ባለመክፈቱ ከ3 ወራት እስር በኋላ በ50,000 ብር ዋስ መለቀቁ አይዘነጋም። ካለ ጉዞ ሰነድ ወደ ኬንያ የፈለሱ 670 ኢትዮጵያውያን ለእስር መዳረጋቸው ተሰማ። በህገወጥ መንገድ ወደ ኬንያ የሚፈልሱ ኢትዮጵያውያን ቁጥር እየጨመረ ነው ሲሉ የኬንያ ብሔራዊ ደህንነት ባለስልጣን ገለጹ። ባለስልጣናቱ ትላንት በኬንያ ለህዝብ እንደራሴዎች ምክር ቤት ባቀረቡት ዘገባ እንዳሉት ካለጉዞ ሰነድ ወደ ኬንያ ከሚፈልሱ የተለያዩ አካላት ዜጎች መካከል 70.3% ያህሉ መነሻቸው ኢትዮጵያ ነው። ባለፉት 10 ወራት ብቻ ካለጉዞ ሰነድ ወደ ኬንያ የፈለሱ 670 ኢትዮጵያውያን ለእስር መዳረጋቸውን ባለስልጣናቱ ጠቅሷል። ዶቼ ቬለ ያነጋገራቸውና በኬንያ የደቡብ ኢትዮጵያ ተወላጆች ማህበር ምክትል ሰብሳቢ አቶ ታምራት ዳሬኖ በኬንያ የጸጥታ አካላት የሚያዙ ኢትዮጵያውያን ፍልሰተኞች ጉዳይ አሳሳቢ መሆኑን ጠቅሰዋል። አብዛኞቹ ችግር ውስጥ የሚወድቁት ወደ ደቡብ አፍሪካ ለመግባት ኬንያን እንደ መሸጋገሪያ ለመጠቀም ሲሞክሩ መሆኑን ምክትል ሰብሳቢው ገልጸዋል። በሌላ ዜና በጊኒ በሳምንቱ መጨረሻ በተካሄደ ምርጫ ቆጠራዎች ሳይጠናቀቁ አሁን በመፈንቅለ መንግስት ስልጣን ላይ ያሉት ጀነራል ማማዱ ዶምቢያ ማሸነፋቸው ተነገረ። የሀገሪቱ የምርጫ ዳይሬክቶሬት ዛሬ እንዳሳወቀው እስከ ዛሬ በተደረገ ቆጠራ የሁንታው መሪ ጀነራል ማማዱ ዶምቢያ 86.72% ድምጽ በማግኘት ማሸነፋቸውን ይፋ አድርጓል።
እንደ ጎርጎሮሳውያኑ አቆጣጠር በ2021 ዓመተ ምህረት ፕሬዝዳንት አልፋ ኮንዴ የፈነቀለው ወታደራዊ ሁንታ አሁን ያደረገው ምርጫ ህጋዊ ቅቡልነትን ለማግኘት ያለመ ነው ሲሉ ፖለቲከኞች ይተቻሉ። ምርጫው ከመካሄዱ በፊት የነበሩት ከ50 በላይ ፓርቲዎች እንዲፈርሱ የተደረገ ሲሆን የተለያዩ ፖለቲከኞችም እንዲታሰሩ አሊያም ከሀገር እንዲሰደዱ መደረጋቸውን መረጃዎች ያመለክታሉ። በማዕድን የበለጸገችና 15 ሚሊዮን ህዝብ የሚኖርባት ጊኒ ከአጠቃላይ ህዝቧ ግማሹ ያህሉ ከድህነት ወለል በታች እንደሚኖር የዓለም የምግብ ድርጅት ያወጣው መረጃ ያመለክታል ሲል የዘገበው አሶሲዬሽን ፕሬስ ነው። ማሊና ቡርኪና ፋሶ ወደ ሀገራቸው ለሚገቡ የአሜሪካ ዜጎች የጉዞ እገዳ አደረጉ። ሁለቱም ሀገራት ይህን የጉዞ እገዳ የጣሉት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር በሁለቱም ሀገራት ዜጎች ላይ ለጣለው የጉዞ ክልከላ አጸፋዊ ምላሽ ነው ተብሏል። የአሜሪካው ፕሬዝዳንት ዜጎቻቸው ወደ ሀገራቸው እንዳይገቡ ክልከላ ካደረጉባቸው 40 የሚጠጉ ሀገራት መካከል ማሊና ቡርኪና ፋሶ ይገኙበታል። ይህን ተከትሎ ሀገሪቱ በተናጥል ተመሳሳይ አጸፋዊ የመልስ ምት መስጠታቸው የፈረንሳይ ዜና አገልግሎት ዘግቧል። የቱርክ ፖሊስ 125 የእስላማዊ መንግስት አባላት ናቸው ብሎ የጠረጠራቸውን ሰዎች በቁጥጥር ስር ማዋሉን አስታወቀ። ፖሊስ ይህን እርምጃ የወሰደው በጎርጎሪዮስ ቀመር አቆጣጠር የገናና የአዲስ ዓመት መለወጫ በዓላት ላይ ሊደርስ የሚችለውን ጥቃት ለመከላከል ነው ብሏል። ባለፈው ሰኞ የእስላማዊ መንግስት አባላት ናቸው የተባሉ ታጣቂዎች በየሎቫ ግዛት በፈጸሙት ጥቃትና ፖሊስ በወሰደው ያጸፋ ምላሽ 6 የቡድኑ አባላትና 3 ፖሊሶች ሲሞቱ 8 የጸጥታ ሰራተኞችም ቆስለዋል። ፖሊስ ሰሞኑን በአገሪቱ 25 ግዛቶች ባካሄደው መጠነ ሰፊ አሰሳ ከ125 በላይ የቡድኑ አባላት በቁጥጥር ስር መዋሉን የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ የርሊካያ መግለጻቸውን የዘገበው አሶሲዬሽን ፕሬስ ነው። ክቡራን አድማጮቻችን ለሰዓቱ የያዝናቸውን ዜናዎች በዚህ አበቃን።